የብፁዕ አቡነ ማቴዎስ ወላጅ አባት አባ ሆይ ክንፈ ሚካኤል የኋላሸት ከዚህ ዓለም ድካም ማረፋቸው ተሰማ። ብፁዓን አበው ሊቃነ ጳጳሳት በአባ ሆይ ክንፈ ሚካኤል የኋላሸት ዕረፍትን አስመልክተው መላው ቤተሰቦቻቸውንም አጽናንተዋል። የአረጋዊው አባት ሥርዓተ ቀብር ግንቦት 13 ቀን 2017 ዓ.ም በርካታ ብፁዓን አበው ሊቃነ ጳጳሳት በሚገኙበት በምስራቅ ሸዋ ሀገረ ስብከት በሉሜ ወረዳ በኤጀሬ ደብረ ገነት ቅዱስ ጊዮርጊስ ሥርዓተ ቀብራቸው እንደሚፈጸም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በፌስቡክ ገጹ አስነብቧል። ለብፁዕ አባታችንና ለመላው ቤተሰቦቻቸው መጽናናትን ዮም ሚዲያ ይመኛል። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔ ይህን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤውን ይቀጥላሉ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። አይ ነው መጽሐፍ ቅዱስን እቀበላለሁ ጴንጤ መሆን ይችላል አያግደኝም የሚል ካለ ይኸው አሁን እድል መስጠት ጀምር። እሺ ፕሮቴስታንት ጴንጤዎች ስፔሻሊ አሁን ጴንጤ ነው ለዛሬ ከጴንጤዎች ውስጥ የቴዎሎጂ መምህራን ካላችሁ የጴንጤ ቴዎሎጂ የስነ መለኮት መምህራን ካላችሁ ደቀ መዛሙርትም ካላችሁ ችግር የለም። ወንጌላውያን ካላችሁ ወንጌላዊ እገሌ እንደምትባሉት ማለት ነው። አፖስቶሎች ካላችሁ ሐዋርያቶች ሐዋርያ እገሌ ሐዋርያት እገሌ ምናምን እየተባላችሁ የምትጠሩ ነቢያት ካላችሁ ፓስተርም ካላችሁ ኖርማል ወንድሞቶችም ካላችሁ አይ ጴንጤ መጽሐፍ ቅዱስን አይክድም በተለይ ጥምቀት ላይ የሚል ካለ ድኛለሁ ያው የሚል ሰው ራሱ ካለ ፕሊስ መጥቶ ይሞግተኝ። አይ ኖ ገና ድህነትን አላገኛችሁም፣ ምክንያቱም ጥምቀትን ክዳችኋል። በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ያንን የእግዚአብሔርን የማዳን ስራ አትቀበሉምና እንግዲያውስ ከእግዚአብሔር ጸጋ ትላላችሁ፣ ግን ከእግዚአብሔር ጸጋ ተለይታችሁ ወድቃችኋል ብዬ አምናለሁ። አሁን ጥምቀት ላይ እስቲ የሚመጣ ካለ እኔ ጊስ እንደዚህ ያርጉት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ሰዋል። አይገርምም? ይህንን መከራ እንኳን ልንቀበለው ለማመን ራሱ ይከብደናል፣ መስማት ራሱ ይጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። አይተን የለ እንደ ሊቢያ በረሃ ላይ ተንበርክከው አንገታቸው ሲታረድ ይሄ ገድል ላይ ቢጻፍ ኖሮ ተረት ነው ይል ነበር ሰው። አየነው እኮ ሲሞቱ አይተነው። የመጀመሪያዎቹ ክርስቲያኖች ነጭ ልብስ አጥበው የክት ልብስ አጥበው የሚጠብቁት ለሚገደሉበት ቀን ነው። በጣም ግራ ያጋባ ነበር በነገራችን ላይ ሁኔታቸው። ምክንያቱም ክርስቲያን ሲሞት የበለጠ ሌላው ሰው የእነሱን ጽናት እያየ ክርስቲያን ይሆን ነበር። እውነትም ጊዮርጊስን እስር ቤት ሲያስገቡት እስር ቤት አሳምኖ ይወጣል። በሄደበት ተአምር ይሰራል። የሰማዕታቱ እምነት ወታደሮቹን ይቀይሯቸዋል። ወታደሮቹ ሊገሉ ቆመው በእነሱ ጽናት ሲያዩ ኧረ እኔም ክርስቲያን ነኝ ብለው ወደ ክርስትና ይመለሳሉ። ከዛ ግን የሰማዕትነት ዘመን አበቃና ቤተ ክርስቲያን እረፍት አገኘች። ከዚህ በኋላ ሰማዕትነት የለም፣ መከራ የለም፣ ዝም ብላችሁ ኑሩ ተባሉ። ይህንን ኑሮ ፈሩት። ይገርማቸዋል። እኔ በጣም ሳስበው የሚገርመኝ እንደኛ መኖር አስፈራቸው። አሁን እኛ ክርስቲያን በመሆናችን የሚገለን የለም። እንደዚህ መኖር አስፈራቸው እና ጨነቃቸው። ሊሞቱ ዝግጁ ናቸው። በቃ ሞት የለም ከዚህ በኋላ ተባሉ። ይህን ጊዜ በጣም በብዙ የሚቆጠሩ ሰዎች በስጋ ባንሞትም ለክርስቶስ ግን ሙት ነን ብለው ወደ ምንኩስና ሕይወት መጡ። ምንኩስና የተጀመረው በዚህ ነው። በ4ኛው መቶ ክፍለ ዘመን በሰይፍ ባንገደል ለክርስቶስ ሰውነታችን ለኃጢአት ሙት ነው፣ ለክርስቶስ ሕያው ነው ብለው ብዙዎች የነገስታት ልጆች ሳይቀሩ አላችኋለን። ይሄ ሐዋርያት ያስተማሩንን ነው። አዲስ የምናመጣው ትምህርት የለም። ነቢያት ምን አሉ? ሐዋርያት ምን አሉ? ሊቃውንት ምን አሉ? የዚህ ሁሉ ባለሀብት ነን እኛ። እንደ ውሃ ፈሳሽ እንደ እንግዳ አዳራሽ ስለሆነ ነገር አይደለም የምንነግራችሁ። በመላእክት የተመሰገነ በነቢያት የተመሰከረ በሐዋርያት የተነገረ በሊቃውንት የተመሰጠረ በመነኮሳት ሕይወት የተኖረ እሱን ነው የምንነግራቸው። ኦርቶዶክሳዊ ሕይወትን መኖር የሚያቅታቸው ሰዎች ወደ ኋላ ማፈግፈጋቸው አይቀሩምና ልብ ልትሉ ይገባል። እንግዲህ ዓለም ሳይፈጠር ስለሆነው ነገር ሐዋርያው ቅዱስ ጴጥሮስ ያነሳውን መነሻ በማድረግ ነው ጥያቄው የቀረበልን። ዓለም ሳይፈጠር ስለነበረው ሁኔታ እዚህ ላይ ሆነን በእምነት መነጽር እንመለከታለን እንጂ በመኖር አናውቅም። ምክንያቱም ከዓለም መፈጠር ወዲህ ያለን ሰዎች ስለሆን፣ ስለዚህ ግሱሱ ዓለምና ስለ ረቂቃኑ ዓለማት በሙሉ በፊት ስለነበረው ሁኔታ አንድ ሰው እዚህ ላይ ሆኖ መሰረታዊ የግል ዕውቀቱን ተጠቅሞ ማግኘት አይችልም። ነገር ግን ስለራሱ ራሱ ነግሮናልና የተነገረን ይዘን ነው የምንነጋገረው ማለት ነው። እንግዲህ ይህ ቀና ብለን የምናየው ሰማይ
ዝቅ ብለን የምንመለከተው ምድር በቀኝ በግራ በፊት በኋላ የሚታዩ እጽዋትና ልምላሜዎች በሙሉ በላይ የሚበሩ ፍጥረታት በታች የሚሽከረከሩም እንደዚሁ አራዊትና እንስሳት ሁሉም የሚታዩና የማይታዩ ፍጥረታት ሳይኖሩ ይሄ የምንኖርበት ዓለምን ሳይቆም እንዳረንጓዴ በውሃ ላይ ሳይጸና ማን ነበረ? ማን ነበረ? አዎ በደንብ ተሳተፉ። ይሄ ዓለም መጥቶ ነው የተፈጠረው። ካለ መኖር ወደ መኖር የመጣ ዓለም ውስጥ ነው የምንኖረው። ስለዚህ እኛ በእምነታችን ግን ከዓለም ውጭ ወደ ሆነው አምላክ እንጓዛለን። አይምሯችንም ይህን እንዲሸከም ተደርጎ ተፈጥሮልናልና ለዛ ነው። ስለዚህ ነው መጻሕፍት የሚመሰክሩልን ከዓለም በፊት ስለነበረ ሁኔታ ሲነግሩን ከእግዚአብሔር ውጭ ማንም እንዳልነበረ ይነግሩናል። እውነትም ነው። ከፍጡር በፊት ፈጣሪ ነው ያለው። ይሄ የታወቀ ነገር ነው። ስለዚህ ይህንን መጻሕፍት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ከሚነግረን ከሊቀ ነቢያት ሙሴ ጀምሮ ስንነጋገር እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በመጀመሪያ ላይ ሰማይም ከነነዋሪዎቹ ምድርም ከነነዋሪዎቿ ተፈጥራለች። ይህንን ያስገኘና የፈጠረ ማን ነው ከተባለ እግዚአብሔር ነው። እዚህ ላይ ነው እንግዲህ ነገረ ክርስቶስን መማር የምንጀምረው። ዓለም ሳይፈጠር የነበረው ዓለምን ከፈጠረ ዓለምን የፈጠረው ማን ነው? እግዚአብሔር ካለ እግዚአብሔር ማን ነው? ወደዚህ ጥያቄ እንመጣለን ማለት ነው። ስለ ዓለም መፈጠሩ እንኳን ግልጽ የማይሆንላቸው ያለ ፈጣሪ እንደተገኙ የሚያስቡ በርካታ ሰነፎች በዝተዋልና መዝሙረኛው ዳዊት እንዲህ ያሉትን ሰዎች ይገስጻል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ፈጣሪ የለም ይላል፣ እግዚአብሔር የለም ይላል። ፈጣሪ የለም ማለት ስንፍና ነው ማለት እብደት ነው ማለት ነው። ስለዚህ ዓለም ሳይፈጠር ስለነበረው ስለ እግዚአብሔር ስንነጋገር እግዚአብሔር በቅድምና ነበረ፣ በሐልወት ነበረ፣ በባህሪው ነዋሪ ነው። አስገኝ የሌለው አስገኝ፣ ፈጣሪ የሌለው ፈጣሪ፣ ቀዳሚ የሌለው ቀዳሚ ነው። ታዲያ ስለ እግዚአብሔር ስንነጋገር እግዚአብሔር ስንት አካል ያለው ነው ወደሚል ሐሳብ ነው የምንገባው ማለት ነው። እግዚአብሔር ብለን የምንጠራው በቤተ ክርስቲያናችን ማንን ነው? ስንት አካል አለው? እስኪ መልሱ። እግዚአብሔር ስንት አካል አለው? መልሱ። ስንት አካል? ሶስት አካል። አንድ አካል ማለት በቤተ ክርስቲያናችን የተወገዘ ትምህርት ነው። አንድ ገጽ ማለት የተወገዘ ትምህርት ነው። በቤተ ክርስቲያን እግዚአብሔር አለ እንላለን። ያለው እግዚአብሔር ግን ስንት አካል ነው ተብለን ከተጠየቅ ሶስት አካል እንላለን። በዚህ ራሱ ሶስትነቱን የገለጠልን ግን ራሱ ነው። ሰዎች ወደሱ ደርሰው ሶስትነቱን አምጥተው ነግረውን አይደለም፣ ራሱን ስለገለጸ ብቻ ያወቅነው ነው። ይሄ መታወቅ መቻል አለበት። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዘፍጥረት 1:1። ታዲያ እግዚአብሔር ፈጠረ የተባለ ይህ እግዚአብሔር ስንት አካላት አሉት ብለን ስናምን ሶስት አካላት አሉት እንላለን። ዓለም ሳይፈጠር ስለነበረ ሁኔታ ነው የምናወራው። እግዚአብሔር ብለን ስለሆነ እያወራን ያለ ነው። ዓለም ሳይፈጠር የነበረው እግዚአብሔር እርሱ ሶስት አካላት አሉት። ሶስት አካላት አስቡ። እኒህ ሶስቱ አካላት ደግሞ ምን አላቸው? ስም አላቸው፣ ግብር አላቸው። ሶስቱ አካላት ዓለም ሳይፈጠር ስለነበረው ሁኔታ ራሱ ለነቢያት ለሐዋርያት በገለጠላቸው ለሊቃውንት በገለጠላቸው መሰረት ነው የምናወራው ያለው። ስለዚህ ሶስት አካላት ሶስት ስም አላቸው። አንዱ አካል ማን ይባላል? ተቀሱ። አሁን ሁለተኛው አካል፣ ሶስተኛው አካል መንፈስ ቅዱስ። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከነዚህ ከሶስቱ ውጭ ምንም የለም።